ጎንደር ላይ የሞርታርም የድሮንም ጥቃት አድርሰው ንጹሃንን ሲጨፈጭፉ የማነቃቂያ ንግግር የሚያደርጉት የጎጃም መሪዎች ናቸው። በተቃራኒው ደግሞ ጎጃም ላይ የድሮንም የሞርታርም የጀትም ጥቃት ሲደርስ የማነቃቂያ ንግግር የሚያደርጉት የጎንደር መሪዎች ናቸው። ምን ደቡብ ጎንደር ስኳድ የሚባሉ ማለት ነው። ጎጃም ላይም የጎጃም ስኳድ ነው ንግግራቸው የሚያደርጉ። ይህ ምንድነው? አንደኛ የጎጃምንና የጎንደርን ህዝብ ለመለየት ነው፣ እርስ በርስ ለማጫረስ ነው። ሁለተኛው ደግሞ ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ይህ ከባድ ሚስጥር ነው። መከላከያ ውስጥ የወጣ ሚስጥር ነው። ይህ መከላከያ ውስጥ የወጣ ሚስጥር የመከላከያ በአማራ ላይ የመከላከያ አመራሮች የሚናገሩትን በአማራ ላይ የሚሰሩትን የተለያየ የጂኖሳይድ ተግባር የሚገልጽ ለምን እንደሚሰሩት የሚገልጽ ማብራሪያ ብቻ ሳይሆን ግልጽ አድርጎ ለአማራ ህዝብ የሚያሳውቅ ከፍተኛ የሆነ ሚስጥራዊ መረጃ ነው የማደርሳችሁ። ይህ መረጃ እንግዲህ ምንድነው? በፊትም የመከላከያ ኢታማዦር ሹም የሆነው እንግዲህ ብርሃኑ ጁላ ምርኮኛው ብርሃኑ ጁላና አሁን ደግሞ በመከላከያ ሚኒስተሯ አይሻ መሐመድ የተነገረው ሚስጥራቸውን ነው ይዘው የመጣ ነው ዛሬ። ይህ ሚስጥራቸው ምንድነው? ብርሃኑ ጁላ ምን ብሏል? ብርሃኑ ጁላ እኛ እንግዲህ በድሮን በሞርታር ብዙ 23 የሚጨፈጭፉት አማራ ንጹሃንን ነው፣ አርሶ አደሩን ነው የሚያወርሙት። የንጹሃንን ቤት ነው፣ የንጹሃንን መኖሪያ ነው። ንጹሃን ተፈናቅለው በፌስታል በላስቲክ ቤት ተሰርቶላቸው መጠለያ ያሉትን ጊዜያዊ መጠለያ ላይ ያሉትን ነው የሚጨፈጭፉት። ስለዚህ ይህ የሚጨፈጭፉበት ምክንያቱ ምንድነው ሲባል ራሳቸው ብርሃኑ ጁላና አይሻ ማመር ተናግረውታል። ስለዚህ ብርሃኑ ጁላ ምንድነው ያለው? እኛ በድሮን መታን በምን መሳሪያ ልንመርጥ አንችልም፣ ምክንያቱም ገጥመናል ነው ያለው። መሳሪያ አልመርጥልም፣ በድሮንም በጀትም ባገኘው ነገር አጠፋሃለሁ ነው ያለው ብርሃኑ ጁላ። እንግዲህ ይህ ያለበት ምክንያት እንግዲህ ምንድነው? ህዝቡ ላይ የስነ ልቦና ጫና ለማድረስ ነው። የስነ ልቦና ጫና ከማድረስም በላይ እንግዲህ እስከዛሬ ህዝቡን ለምንድን ነው የሚጨፈጭፉት ምክንያታቸው ብላችሁ ሲጠይቁ በጣም የሞተ ምክንያት ነው የሚያነሱት ማለት ነው። ይህ በጣም የሞተ ምክንያት። ብርሃኑ ጁላ ምን ብሏል? ህዝቡን በእኛ አንመታም፣ ህዝቡን ብንመታማ ይላል። ህዝቡን ብንመታማ ህዝቡ ራሱ እስካሁን ፋኖን ያጠፋቸው ነበር። እኛ ሳንሆን የአማራ ህዝብ እኛ ህዝቡን ብንመታ አታስመቱን ብሎ ህዝቡ ራሱ ፋኖን ያጠፋው ነበር፣ እንዳይሸሸግ ያደርገው ነበር። ፋኖን የሚዋጋው ራሱ ህዝብ ነበር። እኛ ህዝብ ብንመታ ኑሮ ብንገል ኑሮ፣ ነገር ግን እኛ ህዝብ ስለማንመታ እስካሁን ፋኖ እየታገለን አለ፣ መጥፋት አልቻለም ብሎ ተናግሯል። አይሻ መሐመድም እንደዛው ምንድነው ያለችው? ህዝብን ብንመታማ ሸኔም ፋኖም እስካሁን ይጠፉ ነበር፣ ግን ህዝብን ስለማንመታ እነሱ ከህዝብ ውስጥ ተደብቀው እያመለጡን ነው። አብይም እኮ ብሎታል፣ እኛ ህዝብን አንመታም ለድርድር ዝግጁ ነን ምናምን እያለ አብይም እኮ የለፈለፈው ነገር ነው። ነገር ግን ይህ ምንድነው? አሁን ህዝቡን የሚመቱበት ምክንያት ምንድነው? አልተሳካላቸውም እንጂ የአማራ ህዝብ እኛን እያስመታችሁን ነው፣ ስለዚህ ከኛ ውጡ፣ ከአማራ አትወክሉም እናንተ ብሎ ህዝቡ ራሱ ፋኖ ላይ እንዲነሳ ህዝቡ ራሱ ፋኖን እንዲያገሉ በዚህ ስሌት ነው እንግዲህ ህዝቡን በድሮንም በምንም በጀትም በሞርታርም የሚጨፈጭፉት። አርሶ አደሩን እያረሰ ፋኖ ነህ በሚል ለፋኖ ምግብ ነው እንደዚህ የምታመርተው በሚል አርሶ አደሩን የሚጨፈጭፈው ይህ ነው ምክንያቱ። ምክንያቱም መከላከያ እናንተ ናችሁ ፋኖን የምታበሉ እያለ ስለሆነ አታስመቱን፣ አታስገድሉን የሚል ማህበረሰብ አማራ ውስጥ ለመፍጠር ነው። ገባችሁ? ጎንደር ላይ በድሮን ሲመታ የጎጃም መሪዎች ፊት ሁነው ለመከላከያውም ሆነ ለሚሊሻው ለአድማ ብተነው የማነቃቂያ ንግግር የሚያደርጉት የጎጃም አመራሮች ናቸው። ምን ጎንደር ላይ የሞርታርም የድሮንም ጥቃት አድርሰው ንጹሃንን ሲጨፈጭፉ የማነቃቂያ ንግግር የሚያደርጉት የጎጃም መሪዎች ናቸው። በተቃራኒው ደግሞ ጎጃም ላይ የድሮንም የሞርታርም የጀትም ጥቃት ሲደርስ የማነቃቂያ ንግግር የሚያደርጉት
የጎንደር መሪዎች ናቸው። ምን ደቡብ ጎንደር ስኳድ የሚባሉ ማለት ነው። ጎጃም ላይም የጎጃም ስኳድ ነው ንግግራቸው የሚያደርገው። ይህ ምንድነው? አንደኛ የጎጃምንና የጎንደርን ህዝብ ለመለየት ነው፣ እርስ በርስ ለማጫረስ ነው። ሁለተኛው ደግሞ ምንድነው? ይህ ነው በቃ አርሶ አደሩ ሁሉም እኛን አታስመቱም ብሎ የአማራ ህዝብ አሁን ብልጽግና ላይ እንደተነሳው ሁሉ የብልጽግና ደጋፊ ሆኖ እንዲቀርብ የማድረግና ፋኖ ላይ ህዝቡ እንዲነሳ የማድረግ ሴራ፣ ይህን የወረደ አስተሳሰብ ይዘው ነው እንግዲህ ንጹሃንን የሚጨፈጭፉት። ገባችሁ? አሁን ንጹሃንን የሚጨፈጭፉበት ምክንያት ይህ የወረደ አስተሳሰባችሁ በዚህ በወረደ ስሌት ነው። ግን የአማራ ህዝብ ማን እንደሆነ ድሮን እንግዲህ ቢያንስ አትሊስት እኮ ይሄን ለማሳል እኮ ፋኖ ምን መባል ድሮን መታጠቅ አለበት። ፋኖ ድሮን መያዝ አለበት። በድሮን ጥቃት ማድረስ አለበት። አትሊስት እኛ አይደለንም ፋኖ ነው በሚል ስሌት ለመነጣጠል ማለት ነው። ለመነጣጠል እንኳን ነገር ግን በወረደ ስሌት ራሱ መከላከያ ምንም ፋኖ በሌለበት አካባቢ አርሶ አደሩ በሚኖርበት አካባቢ በሚበዛበት አካባቢ ቤተክርስቲያን አካባቢ ምንም እዛ አካባቢ ፋኖ በሌለበት አካባቢ በድሮን መጥቶ ፋኖ ነው የሚያስመታችሁ፣ እኛ ምን መታችሁ ፋኖን እንድታስወጡሉ። ምን አይነት ስሌት ነው ይሄ? የወረደ ስሌት። ይሄ በማይም ዘንድ ተቀባይነት እንኳን አይኖረውም ይሄ ስሌት። ምክንያቱም እየጨፈጨፍከው ፋኖን ከፋኖ ለመነጠል ነው። ፋኖ ላይ ለማስነሳት ህዝቡን እያስመታኝ ነው ብሎ ለማስነሳት የአማራ ህዝብ እኮ ስነ ልቦና የታነጸ ነው። ምክንያቱም የሚገለውን ነው እንጂ የሚታገለው ባለስልጣናት ውስጥ ያሉ በባርዴን ካርድ ውስጥ ያሉ እና የአማራ ደህንነቶች ናቸው ይህንን የሚያስተኩሱት። ፋኖ ውስጥ ገብተው ፋኖ በዚህ ወጣ በዚህ ገባ ብቻ ሳይሆን ፋኖ የሌለበትን የፋኖ አባል የፋኖ አመራር የሌለበትን አካባቢ የመለየትና የማጥናት ስራ ነው የሚሰሩት። ያንን ያደርሳሉ። በዛ መሰረት የድሮን ጥቃት ይፈጸማል። ከዛም ህዝቡ ላይ እርስ በርሱ ህዝቡን የማህበራዊ ቀውስ ለማስነሳት ነው ይህን ድሮን ጥቃት የሚሰነዝሩት የሚያደርሱት ማለት ነው። ስለዚህ ይህን ቢያንስ ላይቀንስ ይችላል፣ ቢያንስ ላይጠፋ ይችላል። እንግዲህ አማራ እስኪያሸንፍ ላይጠፋ ይችላል ይህ ጥቃት። ነገር ግን ለመቀነስ ምን ማድረግ አለበት? ሙሉ በሙሉ ደህንነቱ መውጣት አለበት። ደህንነት የሚያዝ ሲሰልል ፋኖ ውስጥ የሚያዘው አስተማሪ እርምጃ መወሰድ አለበት። ይህ ካልሆነ ግን መቼም ሊቆም አይችልም። አማራን እየከፋፈለ በኢኮኖሚ እያዳከመ አማራን በስነ ልቦናም ሆነ በማህበራዊ ኑሮ እያዳከመ ነው የሚኖረው። ስለዚህ ይህ አይነት እርምጃ ያስፈልጋል። ይህ አይነት እርምጃ ተጠናክሮ መቀጠል አለበት። ስለዚህ እንደ አማራ አንድ ሆኖ እንደ ፋኖም አንድ ሆኖ እንደ ማህበረሰብም እንደ አማራም ሁሉም እንደ ህዝብም እንደ ተቋም አንድ ሆኖ ይህን ነገር መታገልና ውስጥ ያሉትን የአስተኳሾችን መንጥሮ የማውጣትና አስተማሪ እርምጃ የመውሰድ እንዲሁም ደግሞ የሚሊሻና የአርማ